በኢትዮጵያ ውስጥ የራስህን ቢዝነስ ለመጀመር አስበህ ከየት ልጀምር በሚል ሐሳብ ተጨንቀሃል? ወይም ደግሞ የንግድ ህልምህን ወደ እውነት ለመቀየር የህግ ማዕቀፉን ማወቅ አቅቶሃል? ይህ ከተሰማህ ይህ መረጃ ላንተ ነው። እውነቱ ይህ ነው። በኢትዮጵያ ውስጥ ኃላፊነቱ የተወሰነ የግል ማህበር ፒኤልሲ መስርቶ ቀደም ከነበረው ይልቅ አሁን እጅግ ቀላልና ፈጣን ሆኗል። ይህንን እንግዲህ እንዴት አድርገን መመስረት እንችላለን? ፒኤልሲ ማለት ምን ማለት ነው? የፒኤልሲ ዋና ጥቅሞች ምንድናቸው? እንዲሁም ደግሞ በኢትዮጵያ ላይ በአሁኑ ሰዓት በተለይ ፒኤልሲ ለማቋቋም መከተል ያለብን 6 ዋና ደረጃዎች ምንድናቸው የሚለውን በቪዲዮአችን የምንዳስስና አጫጭር ምክሮችንም የምንለግሳችሁ ይሆናል። ቪዲዮውን ከመጀመራችሁ በፊት ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ እንደዚህ አይነት የቢዝነስ ጠቃሚ መረጃዎች የሚመቻችሁ ከሆነ ሰብስክራይብ በማድረግ ወደፊት የሚከታተሉን። ወደ መረጃው እናልፋለን። ቢዝነስን ህጋዊ ለማድረግ የወደፊት ስኬትን ለመገንባት የሚያስፈልገው ግልጽ በደረጃ የተቀመጠ መመሪያን እዚህ ታገኛላችሁ። ለመሆኑ ፒኤልሲ ወይም ኃላፊነቱ የተወሰነ የግል ማህበር ማለት ምን ማለት ነው? ቀለል ባለ መንገድ ስንገልጸው ፒኤልሲ ማለት የድርጅቱ ዕዳ ወይም ኪሳራ በድርጅቱ ሀብት ላይ ብቻ የተወሰነ እንጂ ወደ አባላቱ ግል ሀብት ማለትም ቤት፣ መኪና፣ የባንክ ሂሳብ የማያልፍበት የንግድ ድርጅት አይነት ነው። ምን አይነት ጥቅም አለው ካላችሁ ደግሞ የመጀመሪያው የግል ሀብት ጥበቃ ነው። የንግድ ስጋት ቢኖር እንኳን የግል ንብረት የተጠበቀ ነው። ክሬዲቢሊቲ አለው። ከፍተኛ ተበላሽነት። ደንበኞች፣ ባንኮች፣ አጋሮች ከግል ንብረት ይልቅ ከፒኤልሲ ጋር ለመስራት ይተማመናሉ። ሌላው ሶስተኛው ጥቅሙ ደግሞ የባለ ሀብቶች ብዛት ነው። አዲሱ የንግድ ህግ እንደሚያዘምነው ከሆነ ከ1 እስከ 50 የሚደርሱ አባላትን በፒኤልሲ ማቀፍ ይቻላል። በኢትዮጵያ ፒኤልሲ ለማቋቋም ዋና ደረጃዎች አሉ። እነሱን እንመልከት። የመጀመሪያው ደረጃ 1 የስም ማጥራት እና ማስያዝ ትሬድ ኔም ሪዘርቬሽን። የመጀመሪያው ስራ ለድርጅቶች ልዩ የሆነ ስም መምረጥ ነው። ወደ ንግድና ቀጠናዊ ትስስር ሚኒስቴር ወይም በአቅራቢያ በሚገኘው የንግድ መምሪያ ቢሮ በመሄድ ትሬድ ፖርታልን በመጠቀም በዌብሳይት ማለት ነው የስም ማጥራት ማድረግ። የመረጥከው ስም በሌላ ድርጅት መያዝ አለመያዙን ማረጋገጥ ማለት ነው። ካልተያዘ ለተወሰነ ጊዜ እንዲያዝለት አድርጋለሁ። ሁለተኛው ደረጃው ደግሞ የመመስረቻ ጽሑፍና የመመስረቻ ደንብ ማዘጋጀት ኤምኦኤ ኤንድ ኤኦኤ አሶሲዬሽን ኤንድ ፋውንዴሽን የሚባሉ ማለት ነው። ይህ እንግዲህ ለድርጅታችሁ እንደ ልብ ነው። የሚከተሉትን ዋና ነጥቦች ማዘጋጀት ይኖርባችኋል። የመጀመሪያው የዲጂታል የድርጅቱ ስም አድራሻ፣ ሌላው የስራው አይነት ሴክተሩ ወይም ደግሞ ቢዝነስ አክቲቪቲው በምን ላይ እንደሚያተኩር፣ ሶስተኛ ደግሞ የካፒታል መጠንና የአባላቱ ድርሻ ምን ያህል እንደሆነ ቅድም እንደነገርኳችሁ በዚህ ሴክተር ላይ በፒኤልሲ ማለት ነው ከ1 እስከ 50 አባላትን መያዝ ስለምንችል እያንዳንዱ የአባላቱ ሼር ምን ያህል እንደሆነ እዚች ቦታ ላይ መመዝገብና መናገር ይቻላል። ሌላው አራተኛው ደረጃ የስራ አስኪያጁ ስልጣኑ ምንድነው? ኃላፊነቱ ምንድነው? ምክትልም ካለው ስልጣኑ ምንድነው? ኃላፊነቱ ምንድነው የሚለውን ማስቀመጥ ነው። ይህንን ከጨረሳችሁ በኋላ በተለይ ጽሑፍ፣ የመመስረቻ ደንብና መመስረቻ ጽሑፉን ከጨረሳችሁ በኋላ
ቀጥታ የተዘጋጁትን ሰነዶች ይዛችሁ በሶስተኛ ደረጃ ሰነዶች ማረጋገጫ በመሄድ ማረጋገጥና መመዝገብ ኖታራይዜሽን ይባላል። ይሄ በኢፌዴሪ ዶክመንት አውቶንቲኬሽን ኤንድ ሬጅስትሬሽን ኤጀንሲ በመሄድ ወይም ደግሞ የሰነዶች ማረጋገጫ ምዝገባ ኤጀንሲ ያዘጋጃችሁትን ሰነድ ይዛችሁ የማህበሩ አባላት በሙሉ በአካል ተገኝተው እንዲፈርሙ ማድረግ። ሌላው ደግሞ ሰነዶቹ ህጋዊ እውቅና እንዲያገኙ ማድረግ ይኖርባችኋል። ይህንን ሶስተኛ ደረጃ ከጨረሳችሁ የባንክ ሂሳብ መክፈትና መነሻ ካፒታል ያላችሁትን ማስገባት። የተረጋገጡ ሰነዶችን ይዘን ወደ ፈለጋችሁት ባንክ በመሄድ በምስረታ ላይ ያለ ፒኤልሲ የባንክ ሂሳብ መክፈት ፈልጋለሁ ብላችሁ መክፈት። የተስማማችሁበትን የተከፈለ ካፒታል ፔይድ አፕ ካፒታል ባንክ ገቢ በማድረግ የባንክ ማረጋገጫ ደብዳቤ ወይም የባንክ ኮንፈርሜሽን ሌተር መቀበል። ይሄ ደረጃ 4 ነው። 5ኛው ደረጃ ጋር ደርሰናል። ተመልካች አድማጮቻችን እየወራን ያለነው እንዴት አድርገን ነው የግል ቢዝነስ መመስረት የምንችለው፣ ህግና ደንቡን መመሪያውን በተከተለ መንገድ የሚለውን እየነገርኳችሁ ነው የሚገኘው። በ5ኛ ደረጃ ደግሞ የግብር ከፋይ መለያ ቁጥር ቲንና ንግድ ምዝገባ መውጣት ነው። ወደ ንግድ ሚኒስቴር ወይም ቢሮ በመመለስ የግብር ከፋይ መለያ ቲን ነምበር ማውጣት ይኖርባችኋል። የባንክ ማረጋገጫ እንዲሁም ደግሞ የተረጋገጡ ሰነዶችና የአድራሻ ውል፣ የኪራይ ውል ሊሆን ይችላል፣ የባለቤትነት ማረጋገጫ ሊሆን ይችላል በማቅረብ የንግድ ምዝገባ ምስክር ወረቀት መቀበል የትሬድ ሬጅስትሬሽን ሰርቲፊኬት ይባላል። ይህንን ንግድ ፍቃዳችሁን እና የግብር ከፋይ መለያ ቁጥራችሁን እንደዚህ አድርጋችሁ መጨረስ። በመጨረሻ በ6ኛ ደረጃ የንግድ ፍቃድ ማውጣት ነው። የንግድ ስራ ፍቃድ ማውጣት የመጨረሻውና ዋናው እዚህ ጋር ነው። ድርጅታችሁ የሚሰማራበት የስራ ዘርፍ ደረጃ የኢንስፔክሽን መስፈርቶች ካሉት፣ ለምሳሌ ጤና ከሆነ ጤና፣ ምግብ ከሆነ ምግብ፣ ትራንስፖርት ከሆነ ትራንስፖርት አስፈላጊውን የብቃት ማረጋገጫ በማምጣት የንግድ ስራ ፍቃድን መቀበል ይቻላል ማለት ነው። ይህን ይመስላል እንግዲህ 6ቱ ደረጃዎች። ቀጥሎ የምነግራችሁ ደግሞ ለነዚህ ጉዞዎች ወሳኝ የሆኑ አጭር ምክሮችን ልንገራችሁ። በአሁኑ ሰዓት ላይ ዲጂታል አገልግሎቶችን መጠቀም ብዙዎቹ እየሞከሩት እንዲሁም ደግሞ ውጤታማ እየሆኑበት ያለ ጉዳይ ስለሆነ ዲጂታል አገልግሎትን ተጠቀሙ። አሁን ላይ ብዙ ሂደቶችን በኢትሬድ GOVET ፖርታል በኩል ማከናወን ትችላላችሁ። የህግ አማካሪ ማነጋገርም ጥሩ ነው። የመመስረቻ ጽሑፍ ስታዘጋጁ ወደፊት አለመግባባቶች እንዳይፈጠሩ የህግ ባለሙያ ማማከር ትልቅ ጠቀሜታ አለው። የራሳችሁን ቢዝነስ መጀመር ትልቅ ውሳኔ ነው። ነገር ግን ትክክለኛውን መንገድ ከተከተላችሁ ሂደቱ ቀላልና አርኪ ይሆናል። ዛሬ ያየናቸው 6 ደረጃዎች የንግድ ህልምን ወደ እውነት ለመቀየር የሚያስችሉ የመጀመሪያ እርምጃ ናቸው። አሁን የእናንተ ተራ ነው። ይህ መረጃ ጠቃሚ ሆኖ ካገኛችሁት ቢዝነስ ለመጀመር ካሰባችሁ ፒኤልሲ የማቋቋም ሀሳብ ላለው ወዳጅም ማጋራት አትርሱ። በሂደቱ ላይ ማንኛውም ጥያቄ አስተያየት ካላችሁ ከታች ኮመንት ላይ ጻፉልን፣ አብረን እንወያይበታለን። ለዛሬ በዚያ በቃን። በሌላ መረጃ እንገናኛለን። መልካም ጊዜ